በስተመጨረሻም እንግዲህ በዚህ መልኩ ጉድ ሆኗል ማለት ነው። ዝና ጉድ ሆኗል። ዝና እንግዲህ ጉድ ሆኖ እንዴት ነው? በአንዳንድ ጊዜ በስሜት ሳይሆን በስሌት መራመድ በጣም መልካም ነው። እንግዲህ መድብል እየተራመደ ያለው በስሌት ነው። ሄዶ ቀጥታ ና ለያዝህ ቢለው ዝናን እንዴት ይችላል? አይችልም። ዝና በጣም ኃይለኛ ነው ማለት በእርግጥ መድብልም ምንም አይልም፣ ግን ዝና ያዙ ይልቀቁኝ ባይ ነው። ጉረኛ ቢጤ ነው። ስለዚህ መድብል ቀጥታ ሄዶን አንጋጥም ቢለው ሌላ ችግር ነው የሚፈጠረው። ስለዚህ በሲስተም ቀስ አድርጎ በብልሃት ማለት ነው ወንድሜን የት እንደጣለው የማገኘው በዚህ መልኩ ነው ብሎ በመጀመሪያ እንኳን ሊጠቀምባት ያስበው ማህሌትን ነበረ። ነገር ግን ደስ የሚለው የመጀመሪያዋ አሳ ያው ታግታለች ማህሌት ማለት ነው። አሁን ላይ ኤፍራታ ራሷ ሱት ስትል መጥታ ራሷን በራሷ እንግዲህ ችግር ውስጥ ከታለች ማለት ነው። እናም በዚህ መልኩ እንዲታገት ያደረገችውና እየረዳችው ኤፍራታ ነች። ኤፍራታ እንግዲህ ምግቡ ላይ ጠብ አድርጋለች ማለት ነው። ጠብ አድርጌ የተባለችውን ነገር ከዛ ካደረገች በኋላ አሁን ደውልለት ብላ ደውላለ ቴክስት ጽፋለች። ቴክስት ከጻፈች በኋላ እንግዲህ መድብል ያደረገው የወሰደው እርምጃ በጣም ደስ የሚል ነው። ምን ወስዶ ይሆን? ልክ ሲደውልለት ምንድነው ያደረገው? ስልኩን ሊያነሳ ማለት ነው። እንዲህ ሲል እሷ ቶሎ ጭምር አረገቻት ጠብ የምትለዋን። ከዛ በኋላ እሱ ደግሞ ምግቡን እያለ ቆይ አንተ ምናምን እያለ መድብልን እያወራ እያለ እንግዲህ እሷ ከጨመረች በኋላ መድብል ዘግቶታል ስልኩን። ከዛ እሱ ድጋሚ ያንን ምግብ ሲበላ ወዲያውኑ አንቀላፍቶ እዛው ነው የወደቀው ማለት ነው። ዝና እንግዲህ በዚህ ሰውነቱ ሄዶ መሬት ላይ ውድቅ ሲልላት ጊዜ እሷም አብራ በልታ ነበረ። እሷም ስትወድቅ ቶሎ ተሯሩጠው ምን አደረጉ? ሮጦ መድብን መጣ ማለት ነው። መድብንና ሞገስ ሲጀመር ከጀርባ ነበሩ። ልክ እንደወደቁ ለማንሳት ዝግጁ ስለነበሩ ቴክስቱን እንዳየ ከደወለለት በኋላ ወዲያውኑ ነው ተሯሩጠው የሄዱት ማለት ነው። እንግዲህ ሞገስና መድብን ዝናን ይዘውት የሄዱት አንድ የተዘጋ ቤት ነው። ምክንያቱም መድብን ብሎ የነበረ ወደ ቤት ነው፣ ሌላ አማራጭ የለንም፣ የትም ልንወስደው አንችልም ብሎ ነበረ ማለት ነው። መድብን እንደዚህ ብሎ ነበር፣ ወደ ቤት ለመውሰድ ነበረ። ሞገስ ግን አይ ያቻለች ደግሞ የሲጨመር ልክ ስለማይሆን የሆነ የተዘጋ ቤት እንፈልግ በማለት ሞገስ ጠብቆ የተዘጋ ቤት በመፈለጉ የተዘጋ ቤት አግኝተው ማለት ነው ወስደው እዛ ውስጥ አጉረውታንኝ። እንግዲህ ዝና ታግቷል። ይሄ በጣም ደስ የሚል ነገር ነው። እንግዲህ ከታገተ በኋላ በጣም ብዙ የለፈለፈው ነገር አለው። ምን ብሎ ይሆን? ስለ ብሩክ እንግዲህ ስለ ብሩክ ያለውንም ነገር ሁሉንም የምናወራ ይሆናል ማለት ነው። እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። በያላችሁበት ሰላማችሁ ይብዛልኝ ተወዳጆች። ይህንን ቪዲዮ ላይክ በማድረግ ጀምሩ። ዝና በመታገቱ ደስ ያላችሁ በተለይ ላይክ አድርጉ፣ ኮሜንትም ጻፉ ማለት ነው። እንግዲህ በጣም ትልቅ ነገር አድርጋለች ኤፍራታ ይህንን ነገር ለማድረግ የጋበዛት ነገር ምንድን ነው? ኤፍራታ ምን ያክል አምናው ነው መድብልን ስንል መድብል እንግዲህ ልቧ ውስጥ ገብቷል። መድብል ልባ ውስጥ የገባው እንዴት ነው? እንግዲህ መድብል ምን ብሏታንኝ? እንዴ እኔ እኮ ዝናን በጣም ነው የምፈራው መድብል፣ እንዴት አድርጌ ነው እሱን አሳልፌ የምሰጣችሁ? እንዴትስ ነው ማስይዛችሁ? እኔ ፈራለሁኝ ደግሞ እሺ በኋላ ሲያገኘኝ ቢገለኝስ ብላ ነበረ። በዚህ ሰዓት እንግዲህ ሀሳቧን የቀየረችው አንዳንዴ ብልጥ መሆን አስፈላጊ ነው። እዚህ ጋር ዝና ስራውን ሰርቷል። ዝና ምንድን ነው ያላት? እንዴ ፍራታ ምን ሆነሽ ነው? ይሄ እኮ ለሁላችንም ጥቅም ነው። አንደኛ እህትሽ ማህሌት ትገኛለች። ምክንያቱም ማህሌት በዝና እጅ ነው ያለችው፣ ሊጎዳት ይችላል። እህትሽ አይደለች እንዴ? አታሳዝንሽም? ስለዚህ አንደኛ ነገር ማህሌትን እናገኛለን፣ ሁለተኛ ነገር ደግሞ ዝናን እንበቀለዋለን። ስለዚህ አንቺ አሁን የምልሽን ነገር አድርጌ ብሏት ነበረና እሺ ምንድነው ማድረገው ስትል እቺን ነገር ወስደሽ ብቻ አንቺ ጠብ ማድረግ ነው፣ ሌላ ምንም አይጠበቅብሽም ብሏት ነበር። ያንን ነገር አልቀበልም ስትል የተጠቀመው ሲስተም አለ። ሲስተሙ ምንድነው? እንዴ ምን ሆነሽ ነው? ምን ነክቶሽ ነው? ኤፍራታዬ ነገ እኮ አንቺም የልጆቼ እናትም አይደለሽ? እንደዛ ነው የምትሆኚው እኮ የልጆቼ እናት ትሆኛለሽ። በዛ ላይ ደግሞ ብዙ ነገር ልንሰራ እኮ ተዋውለናል እና አሁን የምትሰሪው ነገር ጥሩ ገንዘብ የሚያስገኝ በዛ ላይ ጥሩ ህይወት እንድትኖሪ የሚያደርግ ነው ብሏታል ማለት ነው። አይ ሴት ልጅ ሞኝቱ
ማለት እየቀለድክብኝ ነው ብላ ነበረ። ኧረ እኔ እየቀለድኩብሽ አይደለም፣ እኔ የምሬን ነው። ነገ የልጄ እናት ትሆኛለሽ አስባችሁታል? እና ይችን ሙድ ተጠቅሞ እሷም ደግሞ ልቧን ሰታ ሲጀመር አፍቅሮኛል ብላ አስባ ነበር። ቀድማም ለማህሌትም ነግራታለች። ዝና ስለ ዝና ማህሌት ዝና እንደሚወዳት አድርጋ ስታወራ ኤፍራታ ደግሞ አይ እኔ ግን የሆነ ፍቅረኛ ይዣለሁ እያለች እወደዋለሁ ይወደኛል እያለች ሁላ ስታወራ የነበረው ስለማን ነው? ስለ መድብል ነው ማለት ነው። እንግዲህ ኤፍራታዬ ልቧ መድብል ጋር ስለሆነ የሚላትን ነገር ሁሉ እሺ እሺ ከማለት ወደኋላ አላለችም። እዚጋ እንደዚህ ቅፍ ያደረጋትም እንግዲህ እሷ ምንድን ብላ ነው ከልቡ እሱን ከእሷ ልብ ስላስገባች እሱም በልቡ የእሷ ቦታ ያለ መስሏት ማለት ያለው ነገር ግን እሱ እያሾፈባት ነው። መጠቀሚያ ነው ያደረጋት ልክ ዝና ማህሌትን መጠቀሚያ እንደሚያረጋት ማለት ነው። ዝና እንግዲህ በጣም ብዙ ነገር ተጠቅሞባታል በማህሌት። በዛ ላይ ያን እየተጠቀመባት እንኳን መንገድ አድርጓት እንኳን ሲሰድባት ነው የኖረው። ስለዚህ ትንሽ ደህና የሚያደርገው መድብልን ምንድነው? መድብል ብልህ ነው፣ በልጥ ነው፣ አካሄዱን ያሳምራል። ነገር ግን አይሰድባትም፣ አያወርዳትም እንደ ዝና ግን በጣም ነበረ ማህሌትን ቆይ ድንቁርና በዘራችሁ ነው እንዴ ምናምን የሚናገረው ነገር ሁላ በጣም ነው የሚደብረው ማለት ነው። ዝና እንግዲህ ዝና ታስሯል፣ ታግቷል። በዚህም ደግሞ አሁን ላይ ሞገስ ያለበትን ቦታ ተናግሯል ሲክለፈለፍ። ማህሌት ደግሞ ዛውና እንግዲህ አንድ ያስደዊኝ ትላለች። ቅድስትን ተጨንቃለች፣ ተጠባለች። ምክንያቱም ከዚህ መውጣት ትፈልጋለች። እናም ቅድስትን አስደዊኝ ብላት ነበረ ወደ መድብል ማለት ነው። መድብል ጋር ደውላ ቅድስት ስትጠይቀው ደግሞ መድብል እኔ አሁን እሷን ማውራት አልፈልግም ብሏል። ለምን ከተባለ እሱ የሚፈልገው ዝናን እንደዚህ አድርጎ ጠፍንጎ ማሰር ነበረ። አሁን ላይ ስለተሳካለት ሊያወራት ይችላል በኋላ ማለት ነው። ለጊዜው ግን እሷን ማውራት አልፈልግም፣ ቅድስት ተያት፣ ዝም በያት ብሏታል። እንግዲህ በጣም እየጮች ነበረ የምትገኘው ማለት ነው ማህሌት። እንደው አስቡት እንግዲህ የማህሌት ነገር ነው በጣም ነው የሚገርመኝ። ገና ከዚህ ለመውጣቱ እርግጠኛ ሳትሆን ትውጣ ሳታውቀው ደግሞ እዚሁ ውስጥና ደግሞ ትፎክራለች ማለት ነው። ቆይ እኔ ግን ስወጣ ምን እንደማረጋችሁ ቆይ ያሳያችኋለሁ እያለች ነበረ። የምትኩራራው ደግሞ በዝና ነበር። በቃ ዝና ያግዘኛል፣ ዝና እናንተን ይደበድባል አይነት ነገር ነበረ። ዝና ኦልሬዲ ወጥመድ ውስጥ ገብቷል ማለት ነው። ኤፍራታ ለዚህ በጣም ጎበዝ ናትኝ በጣም ማለት ነው። ምክንያቱም የተባለችውን ነገር አድርጋለች። ስለዚህ አሁን ላይ ብሩክ ይገኛል ኦልሬዲ አሁን ላይ ማለት ነው። ዝና ብሩክ ያለበትን ቦታ ሳይወድ በግዱ ማለት ነው እንዴት አድርጌ እንደማናዘዘው እኔ አውቃለሁ፣ ከየት ማምጣት እንዳለበት ብሩክን የት እንደታገተ የት እንዳስቀመጡት እንዴት አድርጎ ዝና እንደሚናገር እኔ አስተምረዋለሁ ብሎ ነበረ። መድብል እንደፎከረውም አድርጎታል። በሌላ በኩል እንግዲህ በጣም ደስ የሚለው ሉላዬና ሞገስ ደግሞ አሁን በጣም ነው ደስተኛ የሆኑት። ምክንያቱም ገና ቀድሞውኑም ዝናን ሊይዝ ነው ሲል መድብል ብሩክ እንደሚገኝና በቃ ብሩክን ለማግኘት እዚህ ጋር ሲመካከሩ ብሩክን ለማግኘት ግዴታ ዝናን ማገት አለብን ብሎ ነበር መድብል። በእርግጥ ሞገስ በጣም ፈርቶ ነበረ። ምክንያቱም መድብል ጅብ ነው የሚያክለው ማለት በቃ ያስፈራል እውነት ለመናገር እና ሁለታችንም እንዳይጠቀልለን ብሎ ፈርቶ አይ እንደው ይቅርብን ነገር እንደው ቢከፋ ብመለስ እያለ ነበር አስሬ። ነገር ግን መድብል እንዴ ምኑ ናሃን ብሩክ እስቲ ወንድማችን ነገጧት ካለም በስጋ ነገጧት ይታዘበናል፣ ከሞተም ነፍሱ ትታዘበናለች። ምን ሆነ ነው? ምን ነክቶ ነው እንዴ? ለጓደኛና ለምትወዳት ሚስት ካልሆንክ ምን ነው ባትፈጠር ይሻለ ነበረ በማለት አበረታትቶት ጀግና ነው በእውነት መድብል በጣም ጀግና ነው እውነትም የብሩክ ወንድም እና እንግዲህ ጀግናው መድብል ማለት ነው ዝና እንዲታገት አድርጓልኝ አግተውታልም ደግሞ እና ሞገስም ይሄንንም ማኔ ወደኋላ አለልም እንዴ ጥላት እኮ ነው አሁን ላይ ዝና ታገተልኝ ማለት እኮ እኔና ሉላዬ በሰላም እንኖራለን እንዴ እኔ እኮ ለሉላዬ ብዬ በሱ ምክንያት በተለያየ ኬዝ ገንዘቤን ንብረቴን ስንት ነገሬን አጥቻለሁ ብሏል። እና አሁን በመኪና ነው ይዘውት ይሄዱት ማለት ነው ዝናን። ለዛም ነው መድብል መንጃ ፍቃድ አለ አይደል ሲለው ሞገስን እንዴ አዎ ምን እንኳን መንጃ ፍቃድ እኔ እኮ መኪና የነበረ ሰው አይደለሁ እንዴ ተወኝ እስቲ እና መንጃ ፍቃዱማ አለኝ ብሎት ነበረ። እንደምናስታውሰው እንግዲህ መኪና ውስጥ አስገብተው ያንን የተኛ ሰውዬ ማለት ነው። ምክንያቱም ለ40 ደቂቃ አልነቃም ነበረ ማለት ነው ዝና
እና ዝናን ወስደው የተዘጋ ቤት ከፍተው አጉረውታል። ይገባዋል በእውነት እዛ ውስጥ ብቻውን ነው የተውት። ምክንያቱም ነብር ነው የሚያጫውተው ማለት ነው። እንዴት ታሰርኩ፣ እንዴት ተያዝኩ፣ ያዙ ይልቀቁኝ። በጣም ከባድ ነው። በነገራችን ላይ ዝና በጣም ከባድ ሰው ነው ማለት በቃ በጣም ያዙ ይልቀቁኝ ላን ግልፍተኛ አይነት ነው። ብቻ እንደዛ ከዛ አንጻር እንግዲህ ታግቷል። ማህሌት የምትቆራራበት ዝና ታግቶላታል። ኤፍራታ ደግሞ በጣም ደስ የሚለው ነገር ኤፍራታን ምን ብለዋት ነበረ? አይዞሽ። ምክንያቱም እሷ በጣም ፈርታ ነበር። እሺ የሆነ ቀን መውጣቱ አይቀርም መቼስ እናንተም ጋር ታርቆ ይሁን ብሩክን ካመጣ በኋላ ብትለቁት እኔም እንዴት እሆናለሁ ብላ ነበረና ኤፍራታዬ አይዞሽ፣ አንቺ ምንም እንዳላደረግሽ ለማድረግ ያን ምግብ አብረሽ ተመገቢው ስላሏት አብራ ተመግበው ስለነበረ አብራ ነው ያንቀላፋችሁ። ስለዛ በኋላ ላይ ምንም እንዳያደርጋት ማለት ነው። ምክንያቱም እነሱ አይገሉትም። እነሱ የሚፈልጉት ብሩክን ነው እንጂ ከሱ ምንም ጉዳይ የላቸውም። ሁለት ነገር ነው የሚፈልጉት። አንደኛ የሚፈልጉት ብሩክን ነው። ሁለተኛ ደግሞ ከሉላና ከሞገስ እንዲርቅ ነው። እንዴ ከሉላ ውጭ ሌላ ሴት እኮ ላይም አለ ሰውዬው በእውነት እንደዛ ሲያሰቃያት ነው የነበረው። ወደድኩሽ ብሎ እኮ ጥሩ ኑሮ ጥሩ ነገር እኮ አላረገላትም። ጥቁር አልብሶ መከራዋን ሲያበላት፣ ለነገሩ እሱ ራሱ ጥቁር ነው የሚለብሰው። በጣም እኮ ነው የሚገርመኝ ይሄ ግልፍተኛ ማለት እና እንግዲህ አሁን በዚህ መልኩ ታግቶ ታስሮ፣ በጣም ደስ የሚለው ነገር ሞገስ እንደው ታግቶ አሁን እስርስር ብሎ ባገኘው ነው እኮ ቆይ እስኪ እሺ ታስሮ ማለት አሁን ዝናን አስረ ነው አግተ ነው ብታገኝ ምን ታደርገዋለ ሲለው ጊዜ መድብል ማለት ነው የመለሰለት ነገር ቢኖር ሞገስ እኔማ እንዴት ላድርገው ቆይ ፊልም አይቼም ቢሆን ብቻ የሆነ ነገር ማድረጌ አይቀሬ ነው ብሎ ነበረ። ተጫውቶበታል ማለት ነው ጢባ ጢቤ። ምክንያቱም ሲያስፈራራው ብዙ ነገር ሲያደርገው ሲያሳድደው ስለኖረ በጣም ነው ሲያሳድደው የኖረው እና አሁን ላይ ግን እንደዚህ ተጠፍንጎ ሲያገኘው ጊዜ ሞገስም ጨዋታ ነው የተጫወተበት። ጨዋታ ነው የምላችሁ እና በዚህ ጋር በጣም ትልቅ ነገር ያደረገች ኤፍራታ ነች። ኤፍራታ በጣም ጎበዝ ጀግና ነች ማለት ነው። በዚህ በኩል ያው በእርግጥ ለነሱ መጠቀሚያ ነው የሆነችው። እሷ ግን ያሰበችው ጠቀም ያለ ገንዘብ ይሰጠኛል። አንደኛ በጣም ገንዘብ፣ እሷም ማህሌትም በጣም ነው ገንዘብ የሚወዱት። ምንም እንኳን ገንዘብ የማይወድ ሰው የለም፣ ሁሉም ሰው ገንዘብ ይወዳል፣ ግን የነሱ ትንሽ ይለያል። ሁለተኛ ነገር ደግሞ ጥሩ የሚያደርገው ማለት ነው ከገንዘቡ አልፎ ደግሞ እኔ እኮ የነገ ሚስቴ ነች ሲላት ውሃ ነው የሆነችው ማለት ነው። የነገ ሚስቴ ብቻ አይደለም የነገ የልጆች እናት ነች ተብላለች። በዚህም ደስ ብሏታል ማለት ነው ኤፍራታ። እና ቀጣዩ ምን ሊሆን ይችላል የሚለውን ደግሞ ቀጣዩን በቀጣይ ይዤላችሁ የመመጣ ይሆናል። ለአሁኑ ይሄን ይመስል ነበረ። በያላችሁበት ሰላማችሁ ይብዛል ተወዳጆች። ባይ ባይ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ በሰብስክራይብ ቤተሰብ ሁኑ።